ለሀገሪቱ ምጣኔ ሀብታዊ እድገት ጉልህ ስፍራ እንዳላቸው ታምኖባቸው በትኩረት እየተሰራባቸው ከሚገኙ 5 የኢኮኖሚ ዘርፎች መካከል አንዱ የኢንዱስትሪ ዘርፍ ነው። ይህ በ10 ዓመቱ የኢኮኖሚ እቅድ እንደ ሀገር የተያዘ ትልምን ከግብ ለማድረስም የሐረሪ ክልላዊ መንግስት በኢንዱስትሪው ዘርፍ ለሚሰማሩ አምራቾች የተለያዩ ድጋፎችን በማድረግ ላይ ይገኛል። በተለይም የክልሉ መንግስት ከሚያደርገው የፋይናንስ ድጋፍና ከቀረጥ ነፃ ማበረታቻዎች በተጨማሪ በሀማሬሳ የኢንዱስትሪ መንደር ሼዶችን በማዘጋጀት ለአልሚዎች በማስተላለፍ ላይ ይገኛል። የክልሉ መንግስት ሀገራዊና ክልላዊ ነባራዊ ሁኔታዎችን ግምት ውስጥ በማስገባት ባዘጋጀው በዚህ የኢንዱስትሪ መንደር ውስጥ በጨርቃጨርቅ፣ በዱቄት፣ በፍራሽ እና ባልተሸመነ የእቃ መያዣ ከረጢት ምርት የተሰማሩ በርካታ አምራች ኢንዱስትሪዎች ይገኛሉ። በኢንዱስትሪው ዘርፍ ባለፈው ከለውጥ ዓመታት ወዲህ ያው እንደ ዘርፍ አንድ መነቃቃት እያሳየ ያለው ዘርፍ አምራች ኢንዱስትሪ ዘርፍ ነው ብሎ ያው መውሰድ ይቻላል። ከዚህ ጋር በተያያዘ እንደ ክልልም ለአምራች ኢንዱስትሪውን ለማነቃቃትና ተወዳዳሪነቱንም ለማጎልበት በርካታ ጥረቶች እየተደረጉ ይገኛሉ። በተለይ የኢትዮጵያ ታምርት ንቅናቄን በመጠቀም ኢንዱስትሪዎቻችን የማምረት አቅማቸው እንዲያድግ እንዲሁም ደግሞ ተኪ ምርቶችን ከውጭ የሚገቡ ምርቶችን በሀገር ውስጥ እንዲተኩ ሰፊ የሆነ የስራ ዕድል እንዲፈጥሩ በተለያየ ምክንያት ወደ ስራ መግባት ያልቻሉ ኢንዱስትሪዎች ወደ ስራ እንዲገቡ እና የተለያዩ እንዲገቡ እና አዳዲስ አምራች ኢንዱስትሪዎች ደግሞ ወደ ክልላችን እንዲመጡ በርካታ ጥረቶች እየተደረጉ ይገኛሉ። በዚሁም እንደ ዘርፍ ማለት ነው አንድ መነቃቃት የሚታይበት ዘርፍ የአምራች ኢንዱስትሪ ዘርፍ መሆኑን ያው የሚታይ ነገር ነው ማለት ነው። ለአምራች ኢንዱስትሪው እንደ ክልል ቅድሚያ ከተሰጣቸው እና ድጋፍ ከሚደረግላቸው ዘርፎች ውስጥ አንዱ የአምራች ኢንዱስትሪ ዘርፍ ነው ማለት ነው። የአምራች ኢንዱስትሪው ከመሬት አቅርቦት ከመሬት ዝግጅትና አቅርቦት ጀምሮ የተለያዩ ድጋፎች የሚደረጉለት ዘርፍ ነው ማለት ነው። ስለዚህ ለአምራች ኢንዱስትሪዎች በቂ የሆነ መሬት አቅርቦት እንደ ክልል በየጊዜው እየተዘጋጀ ለአምራች ኢንዱስትሪዎች የመሬት አቅርቦት የሚቀርብበት ሁኔታዎች ነው ያሉት። ከመሬት አቅርቦት በተጨማሪም የአምራች ኢንዱስትሪዎች የሚያስፈልጋቸውን የፋይናንስ ድጋፍ እንዲያገኙ ከልማት ባንክ ጋራ ከሌሎች ባንኮች ጋራ በቅርበት እየሰራን የምንገኝበት ሁኔታዎች ነው ያሉት። በዚሁም አምራች ኢንዱስትሪዎች ተጠቃሚ የሆኑ አዳዲስ አምራች ኢንዱስትሪዎችም ወደ ዘርፉ እየተቀላቀሉ ማለት ነው አዳዲስ ኢንቨስትመንቶችም ወደ ዘርፉ እየተቀላቀሉ የሚገኙበት ሁኔታዎች ነው ያሉት። ከዚህም በተጨማሪ ከታክስ ቀረጥ ነፃ መብት ተጠቃሚ የሆኑ ያሉ አምራች ኢንዱስትሪዎችም አሉ ማለት ነው። ስለዚህ እንደ ክልል ቀዳሚ ትኩረትና ድጋፍ ከተሰጣቸው ዘርፎች ውስጥ አንዱ የአምራች ኢንዱስትሪ ዘርፍ መሆኑን ያው ማየት ይቻላል። ክቡር ፕሬዚዳንታችን ይሄ የአምራች ኢንዱስትሪ ዘርፍ እንዲነቃቃ ከፍተኛውን የሆነ ድጋፍ ከፍተኛውን የሆነ ክትትል ዘርፉ እንዲያገኝ በርካታ ስራዎችን ሲደግፉን የነበረበት ሁኔታዎች ነው ያሉት። ስፔሻሊ የአምራች ኢንዱስትሪዎቻችን አካባቢ ያሉ ችግሮች እንዲፈቱ እና አምራች ኢንዱስትሪዎቻችን በተለያዩ ምክንያቶች ወደ ስራ ያልገቡ አምራች ኢንዱስትሪዎቻችን ወደ ስራ እንዲገቡ ማለት ነው የሚመለከታቸው አካላት ተቀናጅተው ችግሮቻቸውን ፈተው አምራች ኢንዱስትሪዎቻችን ወደ ስራ እንዲገቡ የቅርብ ክትትል እያደረጉ በተለያዩ ሁኔታዎች ዘርፉን እየደገፉ ለዘርፉ ቅድሚያ እየሰጡ ዘርፉ እንዲነቃቃ ያደረጉበት ሁኔታዎች ነው ያሉት ማለት ነው። ስለዚህ ይሄ አሁን የመጣው ለውጥ እውነት ለመናገር ክቡር ፕሬዚዳንታችን ባደረጉት ለዘርፉ በሰጡት ትኩረት የመጣ መነቃቃት ነው ብሎ መውሰድ ይቻላል ማለት ነው። ዘርፉን በተለያዩ ጊዜያት ስለ ዘርፉን በቅርበት በመከታተል ኢንዱስትሪዎቻችን አካባቢ ያሉ ሁኔታዎች የማምረት አቅም ልኬታቸው እንዲጨምር ኢንዱስትሪዎቻችን ወደ ስራ እንዲገቡ በተሻለ ሁኔታ ምርት ማምረት እንዲችሉ በቅርበት ማለት ነው ዘርፉንም እየደገፉ ዘርፉ አካባቢ ላይ ያሉ ተግዳሮት የሆኑ ችግሮችን እንዲፈቱ በቅርብ እየደገፉን ያሉበት ሁኔታዎች ነው ያሉትና አሁን የመጣው ስፔሻሊ ኢንዱስትሪ ዘርፍ አካባቢ ላይ ያለው መነቃቃት በእሳቸው ድጋፍ የመጣ መነቃቃት ነው ብሎ መውሰድ ይቻላል ማለት ነው። እንደ ዘርፍ አንድ ትልቅ ትኩረት ሰጥተው በተለያዩ ጊዜያት ኢንዱስትሪ ማኑፋክቸሪንግ ኢንዱስትሪ አካባቢ ላይ ያሉ ስራዎችን
በአካል ወርደው የሚያዩበት ችግሮቻቸውንም እዛው ሳይት ላይ ሆነው እንዲፈታላቸው እያደረጉ እየሄዱ ያሉበት ሁኔታዎች ስላሉ ዘርፉ ከፍተኛ የሆነ መነቃቃት እያሳየ ያለበት ሁኔታዎች ነው ያሉት ማለት ነው። አዎ እንግዲህ ሀረሪ ላይ ኢንቨስትመንት ብዙ ባልተለመደበት ጊዜ ነውና ወደዚህ የመጣ ነው እና እኛ ወደዚህ በምንመጣበት ሰዓት በጣም ለኢንቨስትመንት ክልሉ ትኩረት ሰጥቶ በሚሰራበት ሰዓት ነበር። አሁንም በኢንቨስትመንት ዙሪያ በጣም ጥሩ ነገሮች አሉ። በየቢሮ በምንሄድ ሰዓት ጥሩ መስተንግዶ አለ። ኢንቨስትመንትን በጣም ያበረታታል ክልሉ። እሱ ምንም ነገር ያው የክልሉ መንግስት በሚፈልገውና በሚያስፈልገው እንትን ላይ የተባበረንና ምንም ነገር ያጋጠመ ነገሮች እንትን የለም እና በኢንቨስቱ በኩልም ደግሞ ምንም ነገር እስካሁን ድረስ ችግርና ምንም ያጋጠመ ነገር የለም። ምንም ነገር ያው ሁኔታውን እንዴት ነው ሄደው በሚጠየቅበት ሰዓት ላይ በኢንቨስትመንትና በእንትኑ ላይ በሚጠየቅበት ሰዓት ላይ እንዳውም ዌል ብሎ እኛ የምንፈልገው የሚሰራ ሰው ነው፣ ሰርቶ ደግሞ ስራ የሚያወጣ ሰው ነው እያሉ በዛ በደስታ ነው ተቀብሎ እንትን ያደረጉ። ይሄ ከተቋቋመ ኦልሞስት ሁለተኛው ዓመቱ ላይ ነው ያለው። በዚህ ረገድ ላይ በጋርመንት ሴክተር ላይ ጥሩ ስኬታማ ስራዎች እየተሰራ ነው ያለው። በአብዛኛው እዚህ ላይ የምንሰጣቸው ስራዎች ከአንድ ዓመት በፊት ልጆችን አሰልጥነን ወደ ስራ አስገብተናል ማለት ነው። እዚህ ክልል ላይ ባይዘወይ ድጋፎች ኦልሞስት ከመሬት ጀምሮ ምቹ ነው። በጥያቄው መሰረት በአጭር ጊዜ ውስጥ ነው ይሄ ቦታዎች ይሄንን ኢንቨስትመንት መንግስት ለኢንቨስትመንት ፕሮጀክቱን አቅርበን በአጭር ጊዜ ቦታ እንድናገኝና ወደ ግንባታ እንድንገባ እየተደረገ ያለው። በዚሁም በኢንቨስትመንት ዙሪያ ላይ ከቀረጥ ነፃ እቃዎቻችን እንዲገቡ እንዲሁም ሌሎች ድጋፎችንም በቅርበት ኢንዱስትሪ ቢሮ በቅርበት ክትትልም እያደረገበትና በየወቅቱ ያለብንን ችግሮችንም ዙሪያ ላይ ከነሱ ጋር እየተወያየን በጎ ምላሽ እያገኘን ያለ ነው። በተለይ በኢንዱስትሪ ላይ ያለው ሁኔታዎች በጣም አበረታች ነው ማለት ነው። በዛ ነው አሁን ያለው። በሐረሪ ክልል የሚገኙ አምራች ኢንዱስትሪዎች ጥራት ያለውና በገበያ ላይ ተወዳዳሪ የሆነ ተኪ ምርትን ለሀገር ውስጥ ገበያ በማቅረብ ላይ ይገኛሉ። ቀደም ሲል በከፍተኛ የውጭ ምንዛሬ ከውጭ ይገቡ የነበሩ የጨርቃ ጨርቅ፣ የፍራሽ፣ የዱቄትና የአካባቢ ጥበቃ ቦርሳዎችን የመሰሉ ምርቶችን እዚሁ በሀገር ውስጥ በጥራት በማምረት መቻሉ የውጭ ምንዛሬን ከማዳን ባለፈ ገበያን ከማረጋጋትና የኑሮ ውድነቱን ከማቃለል አንጻር እያበረከቱት ያለው አስተዋጽኦ ከፍተኛ ነው። በጥቅሉ በሐረር ታምርት ንቅናቄና በመንግስት ሁለገብ ድጋፍ የማምረት አቅማቸውን 65 በመቶ ያደረሱት እነዚህ አምራች ኢንዱስትሪዎች የውጭ ምርቶችን በጥራትና በዋጋ በመተካት በሀገር ውስጥ ምርት መተማመንን መፍጠር አስችለዋል። አምራች ኢንዱስትሪዎቻችን ስፔሻሊ በሁለት ነገሮች ላይ ሞር ትኩረት አድርገው እንዲሰሩ እኛም ያው ድጋፍ እያደረግን ነው የምንገኘው። አንደኛው ተኪ ምርት ላይ ስፔሻሊ ከውጭ የሚገቡ ምርቶችን በሀገር ውስጥ ከመተካት አኳያ አምራች ኢንዱስትሪዎቻችን በዛ ልክ እንዲሰሩ እኛም የተለያዩ ድጋፎችን እያደረግን የምንገኝበት ሁኔታዎች ነው ያሉት። በዚሁም የተለያዩ አምራች ኢንዱስትሪዎቻችን አሁን ላይ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት እየተኩ ያሉበት ሁኔታዎች ነው ያሉት ማለት ነው። ይሄም ለውጭ ስናስገባ የነበረው ውጭ ላይ ምርት ለማስገባት ያው በርካታ ዶላሮችን ስናወጣ የነበረበት ሁኔታዎች ነበር። ያንን ማስቀረት የተቻለበት ሁኔታዎች ነው ያሉት ማለት ነው። ሌላው ደግሞ አምራች ኢንዱስትሪዎቻችን የምርት ጥራታቸውና ተወዳዳሪነታቸውን ጨምረው ከክልላችን ገበያ ውጪ ወደ ሌሎች ገበያዎችን እንዲገቡ ገበያ ትስስር እንዲፈጠርላቸው በርካታ ስራዎች እየተሰሩ ያሉበት ሁኔታዎች ነው ያሉት። በዚሁም ከኛ ክልል ውጪም በተለያዩ
ገበያዎች ያው የኛ አምራች ኢንዱስትሪዎቻችን አሁን ላይ የገበያ ትስስር ፈጥረው በተሻለ ሁኔታ ስራዎችን እየሰሩ ያሉበት ሁኔታዎች ነው ያሉት። ወደ ውጪ ስፔሻሊ ከምግብና መጠጥ ጋር ተያይዞ ከሀገርም ውጪ በኤክስፖርት ደረጃ ላይ የተሰማሩ አምራች ኢንዱስትሪዎቻችን ያሉ መሆኑንም ያው ያ ማለት ይቻላል ማለት። ስለዚህ አንድ ተኪ ምርት እንዲያመርቱ ስፔሻሊ አምራች ኢንዱስትሪዎቻችን ከውጭ የምናስገባቸውን ምርቶች በሀገር ውስጥ እንዲተኩ የተለያዩ ድጋፎች እየተደረጉ ነው ያሉ። በዚሁም ያው ኢንዱስትሪዎቻችን በርካታ ምርቶችን በሀገር ውስጥ እየተኩ ያሉበት ሁኔታዎች ነው ያሉት። ሁለተኛው ደግሞ የምርት ጥራትና ተወዳዳሪነታቸውን ጨምረው ከኛም ክልል ገበያም ውጪ ሌሎች አጎራባች ገበያዎች እንዲሁም ደግሞ በውጭ ሀገር ኤክስፖርት ደረጃ ላይ ምርቶቻቸውን እንዲያወጡና እንዲያቀርቡ እየተደረገ ያለበት ሁኔታዎች ነው ያሉት ማለት ነው። ስቲል አሁን አንዳንድ ጊዜ ላይ ምንድነው ይሄ ባህላዊ ጥልፎችና ሌሎች እቃዎች በተለምዶ በሐረር ከተማ ላይ ረዘም ብሎ ረጅም ጊዜ ሆኖታል። ረጅም ጊዜ ቢሆነውም በዘመናዊነቱ አይደለም፣ በባህላዊ ነገሮች ናቸው እየተደረገ ያለው። ያም ማለት ሰው ቢያንስ አንድን ትራስ ጨርቆች ሌሎችንም የሚሰፉበት ጊዜ 2 ቀን እስከ 1 ሳምንትም ያክል አንድ አባ ፍሬ ሊወስድ ይችላል። አሁን ግን በሰዓታት መሃል ላይ ቴክኖሎጂው ቀይሮት የተለያየ አገር ማሽነሪዎች ናቸው እኛ ጋር ያሉት። በዛ አንፃር አጭር ፕሮግራሞች ለዚህም ለዩኒቨርሲቲዎች ሌሎችም ሎጎዎችም ለፋብሪካዎችም እየተሰራ ነው ያለው። በዚሁም ረገድ ሰፋ ያለ ስራ ላይ ተገብቷል ማለት ነው። አዎ ሐረሪ ክልል እንደሚታወቀው ብዙ የጎረቤት ሀገሮች አሉና ለኮንትሮባንድ ትንሽ ተጋላጭ ነበረ። በተወሰነ ደረጃ በእኛ ስራ ላይም ትንሽ ተጽዕኖ ያደረገበት ወቅቶች ነበሩ። አሁን ላይ ግን መልካም ነው። ይህንንም ተኪ ምርት ለማሻሻል እኛም ባለን ከጊዜ ወደ ጊዜ ያለንን አቅም የማምረት አቅማችን ካፓሲቲያችን እያሳደግን ከውጭ የሚገባው ምርት ተኪ ምርት ለመተካት ከፍተኛ ጥረትና እንቅስቃሴ ላይ ነው ያለነው። ይህንንም ተክተን ጥራቱን የጠበቀ ምርት ለህብረተሰቡ እያቀረብን ነው የምንገኘው። እንግዲህ የገበያ ትስስር እኛ አሁን ባለን አቅም ከሐረሪ ክልል አልፎ አጎራባች የሐረር ከተሞች ድረስ ለመሄድ እና እየሄድን ያለ ነው። ወደ ምስራቅ ምዕራብ ኢትዮጵያ እንሰራለን። የገበያ ትስስራችን ኤጀንቶች አሉ። ከኤጀንቶች ጋር ከአከፋፋዮች ጋር እንሰራለን። አሁን እኛ ይሄንን ነገር ያው መንግስት አዋጅ ካወጣና መንግስት ካደረገው በኋላ ባለው ላይ እይታ ማንም ሰው ሊያየው ይችላል። አሁን ከተማችን ያው የትም ቦታ ኢትዮጵያ ያዋበች ነው ያለው። ለምን ፌስታል በየመንገዱ ላይ በፊት መንገዱ ላይ የነበረ ፌስታል አሁን እየጠፋ ነው ያለው እና እኛ አካባቢ ላይ ደግሞ ይሄንን ስራውን እኛ ጀመር ነው፣ ግን ብዙ ህብረተሰቡ ውስጥ ሊገባ አልቻለም እና ህብረተሰቡ አላወቀውም። እንደዛው ደግሞ መንግስት አሁን እዚህ አካባቢ ላይ ፌስታሉን ሙሉ በሙሉ ሊያቋርጠው አልቻለም እና ፌስታል ስላለ አሁን እኛ ያመረትነውና ያስቀመጥነው ነው እንጂ እና ያው በሂደት ገበያ ውስጥ እንገባለን በሚል ነገር ላይ ነው እንጂ በሙሉ አልገባንም። ገበያ ውስጥ ያልገባንበት ምክንያት ፌስታሉ አልጠፋም። ፌስታሉ አለ አሁን እዚህ ገበያ ላይ እና ፌስታሉ ቢወጣ ያው የበለጠ ይገባል ማለት ነው። በክልሉ የሚንቀሳቀሱ አምራች ኢንዱስትሪዎች ለዜጎች ዘላቂ የስራ እድል ከመፍጠር አንጻር እያበረከቱት ያለው አስተዋጽኦ ከፍተኛ ነው። ለአብነትም በ2018 በጀት ዓመት ብቻ 47 አዳዲስና ነባር አነስተኛ መካከለኛና ከፍተኛ ኢንዱስትሪዎች ሙሉ በሙሉ ወደ ምርት መግባታቸውን ተከትሎ ለ3935 ዜጎች ቋሚ የስራ እድል መፍጠር ተችሏል። ይህ የተፈጠረው የስራ እድልም ከቀን ገቢ ማግኘት ባሻገር ለወጣቶች የክህሎትና የቴክኖሎጂ ሽግግር እውቀት እንዲያገኙ በማድረግ በሙያቸው ራሳቸውን እንዲያበቁና በራስ የመተማመን አቅማቸውን እንዲገነቡ ከማድረግ አንጻር እያበረከቱት ያለው አስተዋጽኦ ከፍተኛ ነው። ኢንዱስትሪ ሴክተር በርካታ ሰፊ የሆነ ቋሚ የሆነ ስራ እድል ከሚፈጥሩ ዘርፎች ውስጥ አንዱ አምራች ኢንዱስትሪ ዘርፍ ነው። ከዚህ ጋር በተያያዘ ያው
እንደ ክልልም ማለት ነው ሰፊ የሆነ የስራ እድል እየፈጠሩ ያሉ ዘርፎች ውስጥ አንዱ የአምራች ኢንዱስትሪ ዘርፍ ነው። ለአብነት ያው ዘንድሮውን ብቻ ብናይ ኮንስትራክሽን ኢንዱስትሪውንም ጨምሮ አጠቃላይ በኢንዱስትሪው ሴክተር ወደ 3935 ለሚጠጉ ዜጎች ቋሚ የሆነ የስራ እድል መፍጠር የተቻለበት ሁኔታዎች ነው ያሉት ማለት ነው። በየጊዜው በአምራች ኢንዱስትሪዎች የሚፈጠረው የሰው የስራ እድል እያደገ እየሰፋ እየሄደ ያለ መሆኑን ነው የሚያሳየው። በቋሚ ስፔሻሊ ቋሚ የሆነ ስራ እድል ከመፍጠር ማኳያ አምራች ኢንዱስትሪው ከሌሎች ዘርፎች በተሻለ ሁኔታ ማለት ነው ቋሚ የሆነ ስራ እድል እየፈጠረ ዜጎች የስራ እድል ተጠቃሚ የሆኑ ያሉበት ሁኔታዎችን ነው ያለው ማለት ነው። አዎ ሌላኛው ምንድነው እዚህ ጋር ያመጣናቸው ልጆች የማሰልጠኛ ተቋምም እዚህ ውስጥ አለ። ምንድነው እኛ ጋር ባይሰሩ የግዴታ ሌላ ቦታ እንዲሰሩበት የራሳችንን አስተዋጽኦ እያደረግን ነው ያለነው። ለምን መንግስት በተለያየ ነገሮች ድጋፍ ሲሰጠን በሌላ በኩልም እኛም እንደ ባለሀብቶች ህብረተሰቡን ማገልገል ግዴታ ስላለብን በዛ ረገድ ላይ ባላንስ እናደርጋለን። ሁለተኛ ለራሳችንም ፍላጎታችንን በእነሱ ባሰለጠናቸው ሰዎች ፍላጎታችንን እናሟላለን። መጀመሪያ ስንጀምር ግን በጣም ብዙ ሰዎች ሪኮመንድ ሲናሩ ሙያተኛ አታገኙም በሚለው ነገር ላይ ነው የተደረገው። ያንን ግን ምንድነው በራሳችን ጥረት በራሳችን አርግተን የራሳችን ማሰልጠኛ ከፍተናል። ማሰልጠኛችንም እውቅና ያለው ነው። ስለዚህ በሰርቲፊኬት ደረጃ ላይ እናሰለጥናለን። ከዛም ባሻገር የቴክኒክና ሙያ ኮሌጅም እኛ ጋር ፓርሰስ ይጠራቸዋል። እኛ ጋር መጥተው ስልጠናዎች ይወስዳሉ። በሂደትም እያዩ ነው ማለት ነው። ስለዚህ በተለያየ ቦታዎች ላይ በዚህ ነገር ነው ስልጠናዎች እየተገናወኑ ያለው ማለት ነው። ኦልሬዲ እኛ ከስልጠና ከሰጠናቸው ልጆች ጋር አንድ ላይ ደምረን እስከ 50-60 ሰራተኞች በላይ ነው ያደረግነው። እኛም ባንፈጥርላቸው እንዲፈጠርላቸው አመቻችተንላቸዋል። እኛ ጋር የምንቀጥራቸው ቀጥረናል። ከዛ ውጭ ያሉትን ከኛ ጋር ወጪው ያሉት 50-60 ሰራተኛ በላይ ወደ ስራ ገበታ እንዲገቡ አድርገናል ማለት ነው። አዎ በፊት ላይ ከ100 እስከ 150 ድረስ ወጣቶች የስራ እድል ከፍተናል። አሁንም ተጨማሪ የስራ እድሎችን ለመክፈት እና ሰራተኛ ለመቅጠር ለማስገባት እንቅስቃሴ ላይ ያለ ነው። አሁን ቀጣይ የምናስፋፋበት ፕሮጀክት ላይ ተጨማሪ የስራ እድሎችን እንፈጥራለን። ከዚህ በፊት ያው ተማሪ ነበርኩኝ። ከዛ ከተመረኩ በኋላ ስራ ያው ብዙ ጊዜ ስለማይገኝ ሰፈር ውስጥ ነበር። ከዛ በአጋጣሚ እዚህ ገባውና እዚሁ ሰልጥኜ እዚሁ አሁን ተቀጣሪ ነው። እዚሁ ነው ሰልጥኜ ስራ የጀመርኩ። ያው እዚህ አድቫንቴጅ ያለው እዚሁ እራሳቸው ነው የሚያሰለጥኑሽ። ብር ምናምን አትከፍሊም፣ በነፃ ነው ስልጠናው እና እዚሁ ሰልጥነሽ ነው እዚሁ ስራ የምትጀምሪውና ብዙ እውቀትም ብዙ ትምህርትም አግኝተንበታል እና ብዙ ልጆችም እዚሁ ሰርተን አሁን ወደ ማሰልጠንም ገብተናል እና ብዙ ለውጥ አለ። አሁን ያው ራሴን ገቢ እችላለሁ። ራሴን በራሴ እንትን እላለሁ። ከቤተሰብ እንትን የሚለውን የምፈልገውን ነገር በራሴ ማድረግ እችላለሁ። ያው ደሞዝተኛም ስለሆንኩኝ እንደዛ አደርጋለሁ። አዎ በተለይ ለወጣቶች ብዙ እድል ፈጥሯል ብዬ አስባለሁ። ሲቀጥል ደግሞ ይሄ በተለይ አሁን ላይ ከዚህ በፊት ያሉት ፋብሪካዎች አንዳንድ ችግር ሊኖራቸው ምናምን ይችላል። ግን ይሄኛው ፋብሪካ ጥሩ ነው ብዬ ላስበው የምችለው ምንድነው ተማሪ ነን፣ ሰራተኛም ነን። ትምህርታችንንም ስራችንንም ጎን ለጎን እያካሄደልን እኛ እንደምንፈልገው ስራውም ሳይጓደል እኛም እንደሆነ አብረን ነው እየቀጠልን ያለውና አሪፍ ነው፣ ጥሩ ነው። እንደ አምራች ኢንዱስትሪው በቀጣይ ጊዜያት እንደ ቢሮ ለመስራት ያሰብናቸው የኢንዱስትሪዎቻችንን የማምረት አቅም ልኬት ማሳደግ ነው አንዱ ማለት ነው። ኢንዱስትሪዎቻችን የማምረት አቅም በየጊዜው ያው እያደገ ያለበት ሁኔታዎች ነው ያለው። ዘንድሮ
ባለፈው ዓመት 2017 በጀት ዓመት ላይ የምናየው ወደ 59% ነበር ኢንዱስትሪዎቻችን የማምረት አቅም ማለት ነው። ዘንድሮ ግን በተሰራው ስራ በቅንጅት በተሰራው ስራ ወደ 64% የማምራች ኢንዱስትሪዎቻችን የማምረት አቅም ያደገበት ሁኔታዎች ነው ያሉትና በቀጣይ ጊዜያትም የአምራች ኢንዱስትሪዎቻችን የማምረት አቅማችን እንዲያድግ አንድ ትኩረት ሰጥተን የምንሰራው ይሆናል። በዚህ በማምረት አቅማቸው ባደገ ቁጥር ሰፊ የሆነ ስራ እድል የመፍጠር እድላቸው በዛው ልክ ከፍ እያለ የሚሄድበት ሁኔታዎች ስላሉ በመጀመሪያ ደረጃ ያው አንድ ትኩረት አድርገን የምንሰራው የአምራች ኢንዱስትሪዎቻችን የማምረት አቅም እንዲያድግ ትኩረት ተሰጥቶ የሚሰራ ይሆናል። ሌላው ደግሞ ተኪ ምርት ላይ የሚሰማሩ ኢንዱስትሪዎችን የተለያዩ ድጋፎችን እያደረግን እነሱን ተወዳዳሪነታቸውን እንዲጨምር ማድረግ ነው ማለት ነው። ስለዚህ ከውጭ የምናስገባቸው ምርቶች ያው በሀገር ውስጥ ለመተካት አንዱ ትኩረት አድርገን የምንሰራው ውጭ የሚገቡ ምርቶችን ሀገር ውስጥ ለመተካት ነው ማለት ነው። ስለዚህ ቀጣይ ጊዜያት ላይ ስፔሻሊ ተኪ ምርት ላይ የሚሰማሩ አምራች ኢንዱስትሪዎችን ከመደገፍም አኳያ ከማበረታታት አኳያ ሰፊ የሆነ ስራዎች የሚሰሩበት ሁኔታዎች ናሉ። ከዛም በተጨማሪ ያሉን አምራች ኢንዱስትሪዎቻችን በጥራትና ተወዳዳሪነታቸውን ጨምረው ለውጭ ገበያ ምርቶቻቸውን የሚያቀርቡበትን ሁኔታዎች መፍጠር ትኩረት አድርገን የምንሰራቸው ስራዎች ናቸው። ከዛም በተጨማሪ ያው ሰፊ የሆነ ስራ እድል እንዲፈጥሩ አምራች ኢንዱስትሪዎቻችን አሁን እየፈጠሩት ባለው ስራ እድል በተሻለ ሁኔታ ማለት ነው ቋሚ የሆነ ስራ እድል እንዲፈጥሩ ያው ትኩረት አድርገን የምንሰራበት ሁኔታዎች ነው ያሉት። እንዲሁም ደግሞ አምራች ኢንዱስትሪዎቻቸውን የሚገጥማቸውን ችግሮች ለመፍታት ስትሪንግ ኮሚቴ አማካኝነት ከሚመለከታቸው አካላት ጋር በቅንጅት እየሰራን የአምራች ኢንዱስትሪዎቻችንን ችግር እየፈታን የማምረት አቅማቸውን እያሳደግን የምንሄድበትን ሁኔታ በቀጣይ ጊዜያት ትኩረት ሰጥተን የምንሰራቸው ስራዎች ይሆናሉ ማለት ነው። የሐረሪ ክልላዊ መንግስት የአምራች ኢንዱስትሪውን ተወዳዳሪነትና ተሳትፎ ማረጋገጥ የሚያስችሉ የተለያዩ ስራዎችን እያከናወነ ይገኛል። በዚህም አምራች ኢንዱስትሪዎቹ ሰፊ የስራ ዕድል ከመፍጠር ተኪ ምርቶችን ከማምረትና በቴክኖሎጂ ሽግግር ረገድ ከፍተኛ ሚናን በመጫወት ላይ ይገኛሉ። ከዚህ አንጻር በሐመሬሳ ኢንዱስትሪ መንደር በሐረር ታምርት ንቅናቄ ተነቃቅተው ውጤት ማስመዝገብ የቻሉ አምራች ኢንዱስትሪዎች ቀላል ግምት የሚሰጣቸው አይደሉም። እነዚህ በኢንዱስትሪ መንደሩ የሚገኙ አምራቾች ነገ የሀገሪቱን ከፍተኛ ኢንዱስትሪዎች የሚቀላቀሉም ናቸው።